በተለይ ኤርትራውያን አምሐራ ይኹን ኤርትራ ይኹን ሳይመጡብን እንሄድባቸው ጀነራሉ በይፋ ጦርነት አወጁ። ጠቅላይ ሚኒስትሩ ካለፈው ወንጀል አልተጸጸቱም ሲሉ የከሰሱት የህወሓት ጀነራል ለሻዕቢያና ለፋኖ የንተባበር ጥሪ አቅርበዋል። የጽምዶ ዋና ዓላማ ኢትዮጵያ ማፍረስ ነው። የቀድሞው የትግራይ አስተዳዳሪ አቶ ገብሩ አስራት ጉዳወጡም የኤርትራ ናቅፋ በትግራይ በስፋት ጥቅም ላይ የዋለ መሆኑን አጋልጠዋል። ኢትዮጵያ በቀይ ባህር በር ጉዳይ የመሳተፍ መብት የላትም። የግብጽ የውጭ ጉዳይ ሚኒስቴር የህዳሴው ኪሳራ ያስደነግጣት ግብጽ በቀይ ባህር እንዳይደገም ኤርትራን እንደጋሻ መጠቀሟን ቀጥላለች። ህወሓት ራሱ የሰራውን ስህተት ማዕከላዊ መንግስቱ ለማረም የሚያደርገው እንቅስቃሴ እንዳላስደሰተው በግልጽ ያሳየበትን አዋጅ አውጇል። ህወሓት ሀገሪቱን በሚያስተዳድርበት ወቅት ከእጃችን የወጣውን አሰብ ዳግም ለማግኘት በተጀመረው እንቅስቃሴ ምክንያት የኢትዮጵያ መንግስትና የኤርትራ መንግስት ፍጥጫ ውስጥ እንደሚገኙ ይታወቃል። ታዲያ በምርጫ ቦርድ ህጋዊ ሰውነቱን የተነጠቀው ህወሓት ከሻዕቢያ ጋር በማበር የተንቀሳቀሰ ሲሆን ይህን እንቅስቃሴ የሚያጠናክርና የፋኖ ቡድንን ያካተተ የንተባበር ጥሪ ማቅረቡ ተሰምቷል። በዚህ መሃል ደግሞ የትግራይ ጊዜያዊ አስተዳደር በተደጋጋሚ ሲክድ ስለነበረው የጽምዶ ዓላማ እውነቱን ያጋለጠ መረጃ የቀድሞ የትግራይ አስተዳደር አጋልጠዋል። በአሁኑ የመረጃ ሰዓታችን የነዚህንና የግብጽ የውጭ ጉዳይ ሚኒስቴር ኢትዮጵያ በቀይ ባህር በር ጉዳይ የመሳተፍ መብት የላትም ስለማለታቸው አክለን በዝርዝር ልናስደምጣችሁ ወደናል። ሰላም ውድ የሎዴሊ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ኤርትራውያን ጨምሮ የአማራና የአፋር ኃይሎች ከህዝብ ጎን እንዲቆሙ ሲሉ የትግራይ ኃይሎች ከፍተኛ አዛዥ ጥሪ አቀረቡ። ህወሓት በበኩሉ ሌላ ዙር ጦርነት ለመክፈት የሚያደርገው ጥረት ካልቆመ አደጋው የከፋ እንደሚሆን አሳስቧል። የግብጽና የኤርትራ መንግስታት በቀይ ባህር ደህንነት ዙሪያ ትብብራቸውን እንደሚያጠናክሩ አስታውቀዋል። የኢትዮጵያ መንግስት በቀይ ባህር ጉዳይ ማንም አይመልሰንም ካለ ከቀናት በኋላ የግብጽና ኤርትራ መሪዎች ተገናኝተዋል። ከሳምንታት በፊት ሰራዊታቸው አምጾባቸው የነበሩትና በፌዴራል መንግስት በኩል እስከ ወልዲያ ድረስ ዘልቀው በመግባት የፋኖን ሰራዊት መርተው ወጉን የሚል ክስ ሲቀርብባቸው የነበሩት ሌተር ጀነራል ምግባይ ኃይለ ብልጽግናን ተባብረን እናጥፈው ለሻዕቢያና ፋኖ ግልጽ ጥሪ አሰምተዋል። ከወራት በፊት በመከላከያ ሰራዊት የፋኖ ኃይሎችን በመምራት የተከሰሱት ጀነራል ምግባይ የመጨረሻ ያሉትን የክተት ጥሪ አሰምተዋል። አሁን ተባብረን ሊያጠፋን የመጣውን ኃይል የምንመክትበት ጊዜ ነው ሲሉ ተደምጠዋል። አብይ በደጉ ጊዜ ያልወጣችሁትን ተራራ ከዚቹ አትችሉትም አሉ ማግስት ነው ጀነራሉ ግልጽ ክተት ያሰሙት። በትላንትናው ዕለት በአክሱም ከተማ የተገኙት የትግራይ ጦር አዛዥ ጀነራል ምግባይ ኃይለ አነጋጋሪና ጠንካራ አስተያየቶችን ሰጥተዋል። የጀነራሉ አስተያየት ማዕከላዊ መንግስቱንና ህወሓት ዳግም ወደ ግጭት የሚገቡበት እድል እየሰፋ መምጣቱን ያመለከተ ሆኗል። የፌዴራል መንግስቱን ትግራይና ሰራዊቱን በመከፋፈል የሚወነጀነው የጀነራል ምግባይ ንግግር ለኤርትራ ግልጽ ጥሪ ያስተላለፈበት ነው። የኤርትራ መንግስት እንዲያግዘና ከጎናችን እንዲቆም ወስነናል ብለዋል። ጀነራሉ ከኤርትራ ባለፈ ለአማራና ለአፋር ኃይሎችም ከጎናችን ሁኑ የሚል ጥሪ አቅርበዋል። ጄኖሳይድ የምትቃወሙ ኃይል ሁሉም አማራም፣ ኤርትራም፣ አፋርም ሁላችሁም ከትግራይ ህዝብና ሰራዊት ጎን እንድትቆሙ ጥሪ እናቀርባለን ሲሉ ነው የተደመጡት። አሁን ከኤርትራና ሌሎች ኃይሎች ጋር ለመስራት የወሰነው ውሳኔ እስካሁን ከውስጥ ውሳኔዎች በመልኩም እጅግ የተለየ ነው ሲሉ የቀጠሉት ጀነራል እንዲህ ሲሉም ያክላሉ። ይህ እጅግ የተለየ ውሳኔ በማዳግም ሁኔታ ነው የምናስፈጽመው። እኛ ያለንበት የጂኦግራፊ አቀማመጥ በህግ የኢትዮጵያ ሉዓላዊ ግዛት እንደሆነ እናውቃለን። ነገር ግን ከኤርትራ መንግስት ጋር ለመተባበር ግድ ይላል። ስለዚህ ይህንን ከግምት ውስጥ በማስገባት ሻዕቢያ ሊያግዘን ይገባል በማለት ተናግረዋል። ለሁላችንም ህልውናና በጋራ የምንቆምበት ጊዜ ላይ ነን የሚሉት ምግባይ የትግራይ ጦር ራሱን ለመከላከል ሙሉ ዝግጅት አድርጓል ብለዋል ጀነራሉ የክተት ጥሪያቸውን ባስተላለፉበት ንግግራቸው። በሌላ በኩል ደግሞ ህወሓት ጦርነት ከተቀሰቀሰ ውጤቱ የከፋ ሰፊ ነው ሲል የፌዴራሉ መንግስት አስጠንቅቋል። ህወሓት ጠቅላይ ሚኒስትር አብይ አህመድ ጥቅምት 18 2018 ዓ.ም ፓርላማ ላይ የሰጡትን ማብራሪያ አስመልክቶ ጠንከር ያለ የተቃውሞ መግለጫ አውጥቷል። በመግለጫውም ጠቅላይ ሚኒስትሩ ስለ ፕሪቶሪያው ግጭት ማስቆም ስምምነትና ስለ 2 ዓመት ጦርነት የሰጡትን ማብራሪያም ተቃውሟል። በኢትዮጵያ መንግስት ሌላ ዙር ጦርነት እየተጫረ ነው ሲል የወነጀለው ህወሓት ጦርነት ከተቀሰቀሰ አደጋው በሁሉም አቅጣጫ በጣም የከፋ እንደሚሆን ገልጿል። የኢትዮጵያ መንግስት የፕሪቶሪያ ስምምነት ትርጉም የለሽ ለማድረግ እየሰራ ነው ሲልም ህወሓት ከሷል። መንግስት የፕሪቶሪያ ስምምነት በመጣስ ህወሓት ወራሪ ያላቸው ኃይሎችን ከትግራይ ግዛት እንዳይወጡና ይበልጥ ተጠናክረው እንዲደራጁ እያደረገ ነው ብሏል። የፌዴራል መንግስቱን በፕሪቶሪያ ስምምነት በአዋኪነት የከሰሰው ህወሓት ጠቅላይ ሚኒስትር አብይ አህመድ በፓርላማ ያደረጉት ንግግር ጦርነት የሚጋብዝ ነው ብለዋል።
ጠቅላይ ሚኒስትሩ በሰሞኑ ሁነኛው የፓርላማ ማብራሪያቸው የፕሪቶሪያ ስምምነት ግራ ያጋባቸው እንደሆነ በመጠቆም ባለቤቶቹ ዋና ተደራዳሪ የነበሩት እነ ጌታቸው ረዳ መሆናቸውን ገልጸዋል። አብይ የስምምነት ባለቤት ናቸው ያላቸው ተደራዳሪዎች እና ፈራሚዎች እነ ጌታቸው ረዳና ሌተር ጀነራል ጻድቃን ገብረትንሳኤ ከህወሓት ተገንጥለው እየተንቀሳቀሱ ነው። ህወሓት እነ ጌታቸው ረዳን ከትግራይ ካባረረ በኋላ የፕሪቶሪያ ስምምነት ባለቤት ነኝ ሲል ሰነባብቷል። ህወሓት በመግለጫው ጠቅላይ ሚኒስትሩ በፕሪቶሪያ ስምምነት ተደራዳሪዎች ላይ የሰጡትን አስተያየት ኮንነዋል። ስምምነቱ የተፈረመው በህወሓትና በፌደራል መንግስት መካከል ቢሆንም ጠቅላይ ሚኒስትሩ ከተቃዋሚ ሂደት እነጥላለሁ ወደ ተደራዳሪ ግለሰቦችና ፈራሚዎች ወስደውታል ብለዋል። አብይ በፓርላማ ባደረጉት ንግግር ፕሪቶሪያው ከጀነራል ጻድቃን ጌታቸው ረዳና አሰፋ አብርሃ ጋር ነው የተደራደርነው በማለት ህወሓትን ከስምምነት ገለል አድርገውታል። ህወሓት በምርጫ ቦርድ ህጋዊ የፖለቲካ ሰውነት ካጣ በኋላም ከፌደራል መንግስቱ ጋር ያለው ግንኙነት ከጊዜ ወደ ጊዜ እየሻከረ መጥቷል። ጠቅላይ ሚኒስትሩ በፓርላማ ባደረጉት ንግግርም የትግራይ ጦርነት የሁለት ወራት ጦርነት ነበር ማለታቸውን ህወሓት ኮንኗል። አብይ በትግራይ ላይ ላለፉት 5 ዓመታት የቀጠለውን የዘር ማጥፋት ዘመቻ አቅልለው ለማቅረብ ሞክረዋል ያለው ህወሓት በትግራይ ህዝብ ሞትና ስቃይ ምን ያህል እያፌዙ እንደሆነ ያሳያል በማለት ኮንኗል። የግጭት ማቆም ስምምነቱ ከመቼም ጊዜ በበለጠ አሁን አደጋ ላይ መውደቁን ዓለም አቀፉ ማህበረሰብ ማወቅ አለበት ሲል ህወሓት በመግለጫው አስጠንቅቋል። አፍሪካ ህብረት አደራዳሪ አካል የፕሪቶሪያ ስምምነት አደጋ ላይ የጣለው ሁኔታ ለመገምገም አስቸኳይ ስብሰባ እንዲቀመጥም ጠይቋል። በቀጣይ መረጃ የጽምዶ ዋና ዓላማ ኢትዮጵያን ማፍረስ ነው ሲሉ የቀድሞ የትግራይ አስተዳዳሪ አቶ ገብሩ አስራት ጉዳ ወጡ። ጉምቱ የትግራይ ፖለቲከኛ የኤርትራ ናቅፋ በትግራይ በስፋት ጥቅም ላይ እየዋለ መሆኑን የተመለከተ አስደንጋጭ መረጃ ማጋልጠዋል። ጉዳዩ በርካቶችን እያነጋገረ ነው። የቀድሞ የህወሓት ከፍተኛ አመራር አቶ ገብሩ አስራት ህወሓትና ሻዕቢያ ስለመሰረቱት ጽምዶ እስካሁን ያልተሰሙ አዳዲስ ሚስጥሮችን ያጋሩ ሲሆን የኤርትራ ብሔራዊ መግባቢያ ገንዘብ የሆነው ናቅፋ በትግራይ ክልል በስፋት እየተዘዋወረ ነው በማለት ተናግረዋል። አቶ ገብሩ ኤንቢሲ ከተባለ የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ከተወሰነ ጊዜያት ወዲህ በህወሓትና በኤርትራ መንግስት መካከል ተፈጥሯል የተባለውን ጥምረት በተመለከተ በርካታ ጉዳዮችን አንስተዋል። ጽምዶ ስለተባለው ጥምረት ምልከታቸውን የሰጡት ፖለቲከኛው በህወሓትና በኤርትራ መንግስት ግንኙነት ቁልፍ ሰው የቀድሞ የህወሓት ሊቀመንበርና በአሁኑ ሰዓትም በአሜሪካ የሚገኙት አቶ ስብሐት ነጋ መሆናቸውን ተናግረዋል። የኤርትራ ባለስልጣናትና የአቶ ስብሐት ግንኙነት ጥብቅ ነበር ያሉት አቶ ገብሩ ከዚህ በተጨማሪም በኢትዮ ኤርትራ የድንበር ጦርነት ወቅት ሳይቀር ኤርትራም ለአቶ ስብሐት ስልክ ይደውሉ ነበር ሲሉ አክለዋል። ጽምዶ በሚባለው ጥምረት ዙሪያም ማብራሪያቸውን የቀጠሉት አቶ ገብሩ የኤርትራ መንግስት ጽምዶ በሚል ከህወሓትና ትግራይ አመራሮች ጋር ህብረት ሲፈጥር ዋነኛ ዓላማው ኢትዮጵያን እንደ ሀገር አዳክሞ ለማፍረስ ነው ብለዋል። አቶ ገብሩ በኢትዮ ኤርትራ ጦርነት ወቅት የትግራይ ክልል ርዕሰ መስተዳድር የነበሩ ሲሆን በኋላ ላይ ህወሓት ለሁለት ሲከፈልና የቀድሞ የድርጅቱ ሊቀመንበር የአቶ መለስ ዜናዊ ቡድን በአሸናፊነት ሲወጣ ከህወሓት የተገለሉ አመራር ናቸው። ከዚያም በኋላ በተቃውሞ ፖለቲካ ውስጥ እየተቀላቀሉ ሲሆን ሉዓላዊትና ዲሞክራሲ በኢትዮጵያ የሚል መጻፍትንም ለአንባቢያን አድርሰዋል። በመጨረሻም ኢትዮጵያ በቀይ ባህር አስተዳደር ላይ ጣልቃ የመግባት ወይንም የመሳተፍ መብት የላትም ሲሉ የግብጽ የውጭ ጉዳይ ሚኒስትር ተናገሩ። የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ ይህንን የተናገሩት አልአረቢያ ኔት ከተሰኘ ሚዲያ ጋር ባደረጉት ቃለ ምልልስ ነው። በቃለ ምልልሳቸው እንደገለጹት የቀይ ባህርን የወደፊት አስተዳደር በተመለከተ ግብጽ ከሳውዲ አረቢያ ጋር ምክክር እያደረገች ትገኛለች። ሲናገሩም ግብጽና ሳውዲ አረቢያ በቀይ ባህር ላይ መጠነ ሰፊ ዳርቻ ያላቸው እንደመሆናቸው የውሃው ኮሪደር በተመለከተ ደህንነቱና መረጋጋቱን የማረጋገጥ ኃላፊነት አለባቸው ብለዋል። ቀይ ባህርን የማስተዳደር መሰረታዊ ኃላፊነት ያለባቸው እነዚህ ሀገራት መሆናቸውን ጠቅሰዋል። የውጭ ጉዳይ ሚኒስትሩ በቃለ ምልልሳቸው ቀይ ባህርን የሚዋሰኑት 8 ሀገራት ብቻ መሆናቸውን ገልጸው እነዚህም ሳውዲ አረቢያ፣ የመን፣ ግብጽ፣ ሱዳን፣ ኤርትራ፣ ጅቡቲ፣ ዮርዳኖስና ፍልስጤም መሆናቸውን ዘርዝረዋል። ጨምረውም ኢትዮጵያ የቀይ ባህር ወሰን ተጋሪ ሀገር ባለመሆኗ በባህሩ አስተዳደር ውስጥ የመሳተፍም ሆነ ጣልቃ መግባት መብት እንደሌላት ገልጸዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ለበለጠ ተከታትለን በትኩስ ይዘን እንደምንቀርብ ያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።